ኮፕ 32 ጉባኤን ኢትዮጵያ ለሀገረ ግንባታ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት ተደርጓል። በቀጣይም ያለው ስርዓተ መንግስት ለመገንባት ጠንካራ ተቋማትን እውን ማድረግ እንደሚገባ ተገልጿል። በኢትዮጵያ ቀጣይነት ያለው ስርዓተ መንግስት ለመገንባት ጠንካራ ተቋማትን እውን ማድረግ እንደሚገባ ተገለጸ። ከፋፋይ ትርክቶች ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በቱርኪያና ሊባኖስ ጉብኝት ለማድረግ አንካራ ገብተዋል። ስፖርት የአውሮፓ ሊግ የአምስተኛ ዙር ጨዋታዎች ዛሬ ይደረጋሉ።